ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባር ነው። ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ወኬንድ ቶክ ተጀመረ። እንግዲህ ጀርባችንን ለአዋሬ አደባባይ ሰተን፣ አዋሬ ግን ትክክለኛ መጠሪያው አዋሬ ነው ይባላል። በተለምዶ ግን አዋሬ እያልን ነው የምንጠራው። እንግዲህ ከአደባባዩ ወደ 4 ኪሎ የሚወስደው መንገድ ይዘን እየሄድን ነው። ግራ ቀኙ እንግዲህ እንድትመለከቱ ጋብዛችኋለሁ። ይሄ አረንጓዴ እንግዲህ ሳር ነው የተሸፈነው። ሳሩ በደንብ እስኪጸድቅ ከዚህ ቀደም ነግሬያችኋለሁ። ይሄ ኔት አጎበር የሚመስለው ነገር እሱ ከላይ ፀሐዩን እንዳይጎዳ ይለብሳል፣ ውሃ ይጠጣል። ከትንሽ ጊዜ በኋላ ይለይለታል፣ ይወጣል። ዛፎችም አሉ። እንግዲህ መንገዳችሁን ስትሄዱ ግራ ቀኙን አረንጓዴ እያያችሁ ነው። ዛሬ ላሳያችሁ ያሰብኩት ግን ቀደም ሲል የሰራው ቪዲዮ ላይ ጠቀስ አድርጌላችሁ ነበረ። መልሶ ማልማት በትክክል የሚገልጸው ይሄ ነው። እንግዲህ ከዚህ ቀደም የኮንዶሚኒየም ጽንሰ ሀሳብ ተጀምሮ አዲስ አበባ ውስጥ 97 ላይ ምዝገባ ሲጀመር ሰዎች ቀደም ሲሉ የተሰሩ የወዳደቁ ቤቶች፣ ደሰስ ያሉ ቤቶች፣ እርስ በርሳቸው የተያዙ የተደጋገፉ ያረጁ ለአይን የማይማርኩ ቤቶች ነበሩ። እነሱን በማፍረስ ዜጎች እዛው ቦታቸው ላይ ማህበራዊ ኑሯቸው ሳይናጋ እዛው ላይ እንዲሰፍሩ ታስቦ ነበር። ነገር ግን እየተተገበረ ያለው ከመሀል ከተማ ላይ ተነስተው ወደ ጫፍ መሄድ ነው የተከሰተው። 4 ኪሎ የነበሩ ሰዎች ማህበራዊ መስተጋብራቸው ተነስቶ ሌላ ቦታ ነው የሄዱት። ይሄ አዋሬ ግን መልሶ ማልማት ለሚለው ሐሳብ ጽንሰ ሐሳብ እኔ በጣም ተስማሚ ነው። ይሄ ፊት ለፊት የምታዩቸው ነጫጮቹ በግራ በኩል የምታዩቸው በጣም ስማርት የሆኑ ናቸው። ኮንዶሚኒየም ያስንቃሉ። ሪል ስቴት ነው የሚመስሉት። በመልሶ ማልማት ጠቅላይ ሚኒስትሩ እንግዲህ ያሰሩት ነው። ከዚህ በፊት አይታችሁት ሊሆን ይችላልና ይሄ ነው ትክክለኛው። እዚሁ አካባቢ የነበሩ ሰዎች ናቸው። ቤታቸው ፈረሰ። እዚሁ የኖሩበት ቦታ ላይ ነው ቤት የተሰጣቸውና የመልሶ ማልማት ጽንሰ ሐሳብ በትክክል የተተገበረበት ቦታ ነው ይሄ አዋሬ። እስኪ አዋሬ መንገዱስ ስፋቱን እያያችሁት ነው። ይሄ በታች በኩል 9 ናቸው። በአጠቃላይ በቀኝ በኩልም አሉ ነጫጭ ብሎኮች። እነኚህ ናቸው እንግዲህ ቤታቸው ፈርሶ እዚህ ቤት የገቡት። እንግዲህ ቀደም ሲል ከነበራቸው ቤቶች የተሻለ ነው። እንደምታዩት የሪል ስቴት አይነቶች ናቸው። አፓርታማ ነው የሚመስሉት። እኛ ሀገር ያሉ ኮንዶሚኒየሞች በተለይ መጀመሪያ አካባቢ ፓይለት ፕሮጀክት ተብለው የተሰሩትን ታውቋቸው ከሆነ የሚያስፈሩ ናቸው። መወጣጫው ምን ስታዩት የሚያስፈራ ነገር ነው። ይሄ እንግዲህ ፕላዛ ነው። ይሄ ጃምቦ ፕላዛ ይባላል። በቀኝ በኩል ይሄ ያለፍ ነው። በዚህ መስመር ትልቅ የሚባል ቤት ነው። ይሄ አዋሬ ጋር የሚገኝ ጃምቦ ፕላዛ ይባላል። እስኪ መስመሩን ይዘን ወደፊት እስኪ እንሄድ። እንግዲህ እንደምታዩት አስፋልቱም ሰፊ ሆኗል በኮሪደር ልማቱ። እነኚህም ዜጎች እንግዲህ በዚህ በሚመስል አማረ ቤት ውስጥ ነው የሚኖሩት። በእርግጥ ካዛንቺስ የተነሱትም ልክ እንደዚህ አይነት ቤት አንድ ቦታ ላይ ናቸው ያሉት፣ ግን ከሰፈራቸው ርቀዋል እና መልሶ ማልማት ላይ በሁሉም ቦታ እንዲተከበር የተወሰነ ስፔስ እኮ ወደ ላይ 3 እና 4 ብሎክ ቢሰራ ማአት የአካባቢውን ነዋሪ ይዛል። ትርፉ ቦታ በሌላ ልማት ለሌላ ኢንቨስትመንት ሊውል ይችላል ብዬ አስባለሁ። የኔ ሐሳብ ነው ይሄ። የግድ በሐሳብ መስማማት የለብንም፣ ግን ሐሳብ መግለጽ ይቻላል። ትክክል ካልሆንኩ ይሄ ትክክል አይደለም ምሳሌ ማለት ይቻላል። ይወቹ እንደሚያምሩ ቤቶች ናቸው። አያቸዋቸው ጽድት ያሉ ቤቶች። እርግጠኛ ነኝ ኮንዶሚኒየም ሳይት አዲስ አበባ ውስጥ ካሉ የትኛውም እነኚህ ጋር አይቀራረብም ጭራሽ። ዘመናዊ ሪል ስቴቶች አሉ አዲስ አበባ ውስጥ የሚሰሩ፣ በቃ እነሱ ነው የሚመስሉት። ይሄም እንደዚህ ነው። በአጠቃላይ 9 ናቸው። ቀጥታ የሚወስደው መንገድ ይሄ እንግዲህ ወደ 4 ኪሎ ፓርላማው ጋር ብቅ የሚያደርግ ነው። መኪኖቹ የሚሄዱበት ቀጥታ ይዛችሁ ከሄዳችሁ እዛ ነው። ግን እኔ እነኚህ ሳይቶች በጀርባ በኩል ምን ይመስላሉ? ወንዝ አለ። ይሄ
ምን ወንዝ ነው? አሁን እኮ ወንዞቹ ራሱ አዲስ አበባ ላይ ራቅ ሲሉ አንዳንዶቹ ስማቸው ይቀየራል፣ አንዳንዶቹ ደግሞ ምን ወንዝ እንደሆኑ ይሄ የግንፍሌ ይመስለኛል እንግዲህ እንደዚህ እንደከዚህ ቀደም ይመስለኛል ካልኩኝ ያው እንደዚህ ትላለህ እንዴ ናት ይመስለኛል። ቆይ ላሳያቸው እስኪ እንሻገርና ወንዙ ዳር ላይ ምን ተሰርቷል ቢሎን ያለው ይሄ በቀኝ በኩል የምታዩትም እንደዚሁ የልማት ተነሾች ናቸው። አዋሬ የልማት ተነሾች ከዚህ ቀደም እንግዲህ ጠቅላይ ሚኒስትሩን እየመጡ ቤት ዕቃ ሲያስረክቡ ሲጎበኙ አይታችሁታል። ይሄ ጥሩ ማሳያ ነው። ለመልስ ነው። ግራውንዱ ደግሞ በጨረታ ተከራይቷል። ልክ ሌሎች ኮንዶሚኒየሞች ላይ ግራውንዱ ለድርጅት ነው የሚከራየው። ይሄም እንደዚሁ ግራውንዱ ጨረታ ወጥቶ ነው የሚሆነው። ለተለያዩ ድርጅቶች፣ ሱቆች ተከራይቷል። እዚህ ጋር ዜብራ ጠብቀን መሻገር ያለብን ይመስለኛል። ምክንያቱም ይሄ ልክ ሃይዌይ በሉት መኪና በፍጥነት ነው የሚመጡት። እስኪ ከላይ ተንደርድረው ስለሚመጡ ዝም ብላችሁ ከቆማችሁ በነገራችን ላይ ዜብራ ነው እናቆም ብለው አያቆሙላችሁ። በፍጥነት ነው የሚሄዱት። እንግዲህ እዚህ ጋር ወንዝ አለች። አሁን የሚሻገርበት በላይ በኩል በዛኛው በቀኝ በኩል አለች ወንዝ። እስኪ ምን ይመስላል? ይሄ ግሪን ኤሪያው ወንዙን ተከትሎ የተሰራው አቧሬ ከልማቱ ከቤቶቹ ባሻገር አብሮ ለምቷል ወይንስ? አዎ እንደምታዩት ነው። ግሪን ሆኗል። ዛፎቹ እንደምታዩት ነው። ያ በቀኝ በኩል ወንዝ ቆይ እዛ ጋር አለ። ወንዙን አሳያችኋለሁ። እቺ መሻገሪያዋ የምታዩት ወንዙ የሚያልፍባት ነች። ውሃው በእርግጥ ትንሽ ነው። ይሄን ውሃ በተመለከተ አንድ ወዳጅም ጠይቆ ነበር። እኔ የምለው ውሃው ትንሽ ነው፣ እኔም ብያለሁ ውሃው ትንሽ ነው እና እንዴት ነው ወንዝ እያልን በጋ ላይ እንዴት ሊሆን ነው የሁሉ ልማት ተነስቶ ብሎኛል። ሌላ ግን የሌላ ሀገር ተሞክሮ ደግሞ አንድ ወዳጄ መቀሌም አይቻል ያለው ምንድነው ከዋና የሚፈሱበት ወንዞች አንድ ሁለት ግድብ ይገደብና ግድቡን ክረምት ላይ በርካታ ውሃ እንዲይዝ ይደረጋል። በጋ ላይ ያ ውሃው እየተለቀቀ ወንዞቹ ፍሰታቸው እንዲቀጥሉ ይደረጋል። ንጹህ ከሆኑ ለእይታም ይማርካሉ። እንደምታዩት እንደዚህ አልነበረም በነገራችን ላይ አያችሁት። አሁን እንደዚህ የሚታያል ጥቀርሻ መስሎ ነበር የሚወርደው። አሁን ምንድነው ቅጣት ስላለ በየቤቱ ከቤታችሁ ምንም አይነት የልብስ እጣቢ የቧንቧ ውሃ አይወጣም። ወረዳ ያሉ ሰዎች ኮቶ ካያችሁ ቅጣት ነው የሚጠብቃችሁ። ቆሻሻ ራሱ ይሄ በጣም የሚደገፍ ነገር ነው። ሰው ስትነግሩት ሳይሆን ስትቀጡት ነው የሚፈራው። ብዙ ጊዜ በቅጣቱ የኛ ህዝብ የሚማረው እና አሁን ሁሉም ሰው የሆነ ነገር ስታረጉ አለ ደንቦች ያዩአችሁ እንደሆነ መንገደኛው ይነግራችኋል እንደሚያስቀጣ። ሳር ስትረግጡ ራሱ ሰው ይነግራችኋል እንደ አንተ እንዳይቀጡ ይባላል። እቺ ይሄ እግረኛ የሚሄድበትን የመንገድ ላይ ሳሩ መብቀሉ ትክክል ነው ወይ ነው ስታዩት ዲዛይን አለው ራሱ አይደል? መንገዱን እንዳያበላሽው ይፈራሉ። መካከል ላይ ያለው መንገድ ሳር በየመሃሉ ሳር በግባል እሱ መኖር ያለበት አይመስለኝም። እኔ ግራና ቀኙ ግን እንደምታዩት ነው ሳሩ። የሚገርማችሁ ሳሩ ታጭዷል። ሽታ የሳር ሽታ እንግዲህ እንዴት አድርጌ ልንገራችሁ። የሚገርም ሽታ ነው ያለው ሳር ናቹራል የሆነ የሳር ሽታ መግለጽ አልችልም። በጣም የሚገርም ሽታ አለ። ደስ የሚል ሽታ። ይሄ እንግዲህ በፊት ለፊት የምታዩት ወንዝ ነው። እቺ ቆይ ዞሬ ካሳየኋችሁ ምንድን ነች እቺ? ማህበረሰቡ ውይይት የሚደረግበት ቦታ ነው። አያችሁት? ቆይ ወደ ላይ ቤቶቹ እነዛ በልማት ያልኳችሁ ቅድም 9 ህንፃዎች ከጀርባችሁ ነው ያሳያችሁ። እንግዲህ ላይ ማች ፎቃችሁ ላይ ወደ ውጭ ስታዩ የሚያምር ነገር ነው የምታዩት። እቺ አንፊ የምትመስል ነገር አያችሁ? በደንብ ላሳያችሁ። ዙሪያዋን ይሄ በቃ ድሮ የሳዳር ጨዋታ አይነት ነገር ዙሪያውን ቁጭ ብላችሁ የምትጫወቱበት መድረክ ይመስላል፣ እንዳንፊ ይመስላል። በነገራችን ላይ በቀኝ በኩል የምታዩት የታጠረ ቦታ አለ። ምንድነው? ገብተና ያለው የታጠረ ቦታ ያለዋዛ አልታጠረም። ከዚህ ቀደም በቆርቆሮ የታጠረ ነገር ካያችሁ ውስጥ ግንባታ አለ ማለት ነው ብያችሁ ነበረ። ይሄ እንግዲህ አጥር የድረስ ሄዳ መሰለህ ገብርኤል ድረስ ግቢ ገብርኤል ድረስ በግቢ ገብርኤል ስታልፉ አጥር ካያችሁ የዛ አጥር ነውና ውስጥ ምን እየሰሩ ነው አናውቅም። ያየው ቅድም ያልኳችሁ እዚህ ጋር በማሽን እያጨለ ነው። እዚህ ጋር ደግሞ በጣም ሽታው ተውት። የሳሩ ሽታ መጥፎ ነው እያልኳችሁ አይደል? ደስ የሚል የሳር ሽታ እንዴት አድርጌ ልንገራችሁ። በጣም የሚገርም ነው። ካሜራዋ
እስቲ እንግዲህ ወንዝ ዳር ላይ ስትሄዱ በወንዝ ዳር እያያችሁ የምትሄዱት ነው። እንግዲህ ነው መቀመጫዎች አሉ። ፀሐዩ ዛፎች ነገር ቢኖሩ ጥሩ ነው። ጃንጥላ ወይ ካለ እሱ ከሌለ ዛፎቹ ሲያድጉ ጥላ ካልሆነ በስተቀር በፀሐይ እዚህ ጋር መቀመጥ ወይ ሰዓት መርጦ መቀመጥ ይቻል ይሆናል። ይኸው አሁንም እየተሰራ ነው፣ ገና አላለቀም። ፊት ለፊት እዚህ ጋር የሚሰሩ ሳይሆን ከነሱ በታች የሚታያቸው ነገር የለም። እሱም የወንዝ ዳሩ አካል ነው። ፊት ለፊት እየተሰራ ያለች ነገር አለች። መወጣጫ አላት፣ እንደ ሰገነት ነገር አላት። ይሄ እንግዲህ ከተወሰነ ጊዜ በኋላ ትልቅ መዝናኛ ነው የሚሆነው። አልተለመደም። ሰዎች ግን የሉም፣ ጭሎ እንዳለ ነው። እንደው ይሄ አጥር እያያችሁት ነው። እስኪ በዚህ እንግባ እንዴ። ይሄ እንደምታዩት ሳር በቀኝ በኩል አይታችሁታል። ሳሩ አጥጓል። አሁን ወደ ውስጥ ክልክል ስለሆነ ሰው ይፈራል ወደ ሳሩ ለመግባት። ምናልባት ለእግር መረገጫ የሆነ ሲሚንቶ ነገር ቢደረግ ነበር ሰውን በድፍረት ሊገባ የሚችለው። አለበለዚያ ሰው ቅጣቱን ፈርቷልና የሚገባ አይመስልም። እነኚህ ዛፎች ትልልቅ ዛፎች ናቸው። አሁን እነሱ ስር ይሄ ወንበር ቢቀመጥ አሪፍ ነው። ቅድም ባልኳችሁ ቦታ ገባሁ። አጥሩ ያልኳችሁ እንግዲህ አጥሩን ይዩት። እዚህ የነበሩ ሰፈሮች እንግዲህ ተነስተዋል። ይሄ ትልቅ ፕሮጀክት የሚገነባ ይመስለኛል፣ ግን ገና ነው። ታጥሮ እንደተቀመጠ ነው። እስኪ ቆይ እንግዲህ ስራ ተጀምሮ ወደ ላይ ከፍ ስንል እናያለን። ቅድም ያሳየኋችሁ ከቻልን እንገባለን ያልኳችሁ ቦታ ውስጥ ገብቼ ነው፣ ግን የምጠይቁት ሰው የለም። ምን ሊሰራ ነው ብላችሁ የምጠይቁት ግን ይሄ እንዴት አንድ ነገር ብቻ አይደለም የሚሰራ። ይሄ በጣም ትልቅ ቦታ ነው። በነገራችን ላይ ትልቅ ቦታ አቧሬን ይዞ ግቢ ገብርኤል 15 ቀበሌ የሚባለው በባታ ወደታች በገብርኤል በታች እሱን ይዞ ነው። በጣም ሰፊ ቦታ ነው። ይሄ ራሱ ብዙ ነገር ያሰራል። አይ እንቅስቃሴ ያለ ማለት ነው። መኪና ከዛ ይመጣል። አቧራው በስማም ስምጥ ይላል መኪናው አንድ ላይ እንዳለ። ኦኬ እዚህ ጋር የተረፈ እንዴት ቤት እንዴት እንደተረፈች አይታወቅም። ያው እዚህ ላይ ድሮ ቤት አለች። መስጊዱ ተርፏል። መስጊድ አለ። እንግዲህ መኖሪያ ቤቶች ነበሩ እዚህ ጋር። አሁን የቱ ቀበሌ ምን እንደሆነ ማወቅ አልችልም። እኔ ኮሜንት ላይ ታስቀምጣላችሁ። ይሄ ምን ቀበሌ ነበር ይሄ አካባቢ? መስጊዱ ታስታውሳላችሁ? ወሌ መስጊድ የሚባለው እንዴ? አይደለም አይደል? እሱ አለ ብቻ አንድ ወደ ዙሪያ ገባውን እያያችሁ ነው። በጣም ትልቅ ቦታ ነው ይሄ። እንግዲህ ለምን ፐርፐዝ እንደሆነ የተከለለው አይታወቅም። አያችሁት? ይሄ መስጊዱ አለ። አንድ ቤት ቅድም ያሳያችሁ ቤት አለ። አያልቅም እንዴ? ቤት በኩል እንደምወጣ ራሱ አላውቀውም። እንግዲህ ዝም ብዬ ሄድኩ ነው። መቼስ ቤት ብገባ መውጣት አይቀርም ብዬ ነው። ይሄ እኮ በቃ አንድ ክፍለ ከተማ ቦታ ብዙ ነገር ይዛል። ብዙ ነገሮች የሚገነቡበት እንደምታዩት ነው። እንግዲህ ለዛሬ እንግዲህ የአቧሬ መልሶ ማልማት የተሰሩ ቤቶች ጥሩ ማሳያ ናቸው ብዬ ቤቶቹን እና በጀርባቸው ወንዝን ተከትሎ ያሉትን ለማሳየት የተሰራው ቪዲዮ ነበረ። ለዛሬ እንግዲህ እዚህ ላይ ይበቃኛል። ሌላ ጊዜ በሌላ ቪዲዮ እንገናኛለን። እንደሁሌው ሰላምና ጤና ከእናንተ ጋር ቢሆን ተመኘው። ጤና ይስጥልኝ።